ደግሞ ምግብ አይሰጠኝም። ለእኔ የቆየ ምግብ ወይም ደግሞ ሲበሉ ትራፊ ምናምን ካልሆነ በስተቀር ለእኔ ምግብ አይሰጠኝም። ብዙ ጊዜ ረሃብ ነው ማሳልፈው እና እስቲ ርበኛ አንዳንዴ ከቤት ከወጣች ወይም ደግሞ መኝቷ ፎቅ ነው እና ከተኛች ወተት ምናምን ሰርቄ በኩብስ ምናምን በልቼ ነው የምሰራው እና ካየሽኝ አሁን ላይ በጣም ኪሎ ቀንሻለሁ። ተመስገን ነው ብቻ። እኔ ለምግቡ አልጨነቅም፣ ምክንያቱም አላማ አለኝ። የቤተሰብ አስተዳዳሪ ነኝ። በዛ ላይ ደግሞ ልጆች አሉኝ። የሁለት ልጆች እናት ነኝ። በጣም ምስኪን እናት አለችኝ እና ለመስራት ስለምፈልግ ምንም ነገር መሸከም እችላለሁ፣ ችግር የለውም። ግን በጣም ታሰቃየኛለች፣ በጣም ታስፈራራኛለች፣ ስትፈልግ ትደበድበኛለች እና አሁን ደግሞ ነው እዛ ቤት 1 ዓመት ከ2 ወሬ ነው ከመጣሁ። ዓመት ከ2 ወርሽ ነው እዛ ቤት? የመጀመሪያ ቤትሽ ነው? አዎ የመጀመሪያ ቤቴ ነው። 1 ዓመት ከ2 ወር ነው። ከኢትዮጵያ እንደመጣሁ ነው የቀጥታ ያስገቡኝ። ኦኬ እሺ። ቲክቶክ ላይቭ ትገቢያለሽ? ቲክቶክ ላይቭ አልገባም። ከስንት ጊዜ አንዴ የሆነ ጊዜ 1-2 ጊዜ የራሴን ዝም ብዬ ከፍቼ መዝሙር ከፍቼ እሷ አልነበረችን ቤት መዝሙር ከፍቼ ዘጋው። ከዛ ውጪ አልጠቀምም። ላይ ምናምን አልከፍትም። ኦኬ ቪዲዮ ብቻ ነው የምትሰሪው? ቪዲዮ በመስራት ነው 110,000 ፎሎ የደረስሽው ቲክቶክ ላይ? አዎ ቪዲዮ እንደዚህ ቪዲዮ በምሰራው ነው ሰው ፎሎ ያደርገኝ እንጂ ሌላ ነገር ጊዜ ያለሽ ቪዲዮ የምትሰሪበት ጊዜ ያለሽ ቪዲዮ የምትሰሪበት እንደዚህ እሷ አጋጣሚ ያው ትተኛለች የሆነ ሰዓት ላይ ታውቂያለሽ፣ ማታ ላይ ምናምን አልፎ ያው ትወጣለች ምናምን። ባለቤቷ ሞቷል እና ጓደኛ አላት ያው ጮኛ ነገር ውጪ ላላት እና የሆነች ታይም ላይ ያው ማታ ላይ ትወጣና ሌሊት ላይ ምናምን ትገባለች። ከዛ ትተኛለች። እኔ ደግሞ አካውንት አክቲቭ እንዲሆን ወይም ደግሞ በቃ የማሳልፈውን ነገር ሌላ ነገር ሳይሆን እያሳለፍኩ ያለሁትን ነገር 5 ሰዓት ይሄ በእነሱ ወደበት ሰዓት ቪዲዮ ከመስራት ምግብ ሰርቶ መብላት አይሻልም? ምግብ አይቀርም። ምግቡን እኮ እሰራለሁ። ቤቱ ካሜራ አጠቃላይ አለ። ቤቱ ካሜራ ስላለ እኮ ምግብ እሰራለሁ፣ ግን አንስቼ ለራሴ ለመብላት ድፍረት የለኝም። እንደውም የሆነ ጊዜ በጣም ሲርበኝ ካሜራው ችግር የለውም። ምግብ ስትበይ ነው ችግር የለው። ካሜራው እሷ ስትወጣ አንቺ ቪዲዮ ቀርጸሽ ስትፖስቺ፣ እንደ አረቦች ቤታቸው ሲቀረጽ አይወዱም። ሶ ቪዲዮ ቀርጸሽ ስትፖስቺ ካሜራው ምንም ያላለ ስትበይ ነው ችግር ያለው ካሜራው። አልዳፈራትም። አዎ ምክንያቱም ያው ይሸታል ምናምን ስለምትለኝ አልዳፈራትም። የሆነ ጊዜ እንዶሚ እርቦኝ እንዶሚ ቀቅዬ ነበረች ተኝታ፣ እንዶሚ ቀቅዬ ነበረ። ከዛ በኋላ እሷ ተኝታ ከመኝቷ ወደ ታች ስትወርድ በጣም ሸተታት። ለማን የሰራሽው ምናምን ብላ በጣም እንትን አለች እና በጣም ከመፍራት የተነሳ ለልጅሽ ነው የሰራሁት አልኳት። ልጇ ላይ ተኝቶ ነበረ። ልጇ ወንድ ልጅ አለ። በጣም ፈራው። ታውቂያለሽ፣ በጣም ቁጣ ግዙፍ ናት። ቁጣ ምናምን በጣም ያስፈራና ለልጅሽ ነው የሰራሁት አልኩኝ። ከመፍራት የተነሳ ነው እንደዛ። ግን ለራሴ ልበላ ፈልጌ ነበር። ከዛ በኋላ እሷ ምግብ ስትበይ እንጂ ችግር ያለባት ቪዲዮ ስትሰሪ ሶሻል ሚዲያ ስትጠቀሚ ችግር የለባትም። ምግብ ስትበይ ነው ችግር ያለባት። እንደዚህ ሶሻል ሚዲያ እንደምጠቀም አታውቅም። እንደዚህ ቪዲዮ እንደምሰራ ምንም የምታውቀው ነገር የለም። ካሜራውን አታየውም እንዴ? ቪዲዮ ሰርተሽ እንደምትለቂ ቤቱ እንዳለ ካሜራ ማለሽ? አዎ ቤቱ ከኩሽና አሁን ኪችንን የምኖርበትን ምናልባት ቪዲዮ ከፍቼ አሳይኝ ካልሽኝ አሳይሻለሁ። ከዚህ ውጪ አጠቃላይ ቤቱ ካሜራ አለው። ከግቢ ላይ ደግሞ ኪችኑ ብቻ ካሜራ የለው? አዎ በጣም ጥሩ። ኪችኑ ካሜራ ከሌለው ለነሱ ከምታበሲው ምግብ ላይ ቀንሰሽ ብትበይ በምን ታውቃለች ካሜራ ከሌለ? አልዳፈራትም። እውነት ለመናገር አልዳፈራትም። በቃ በጣም ነው የምፈራት። ታስፈራኛለች። በጣም ቁጠኛ ናት። ወይ ምግብ ታበሲያለሽ፣ ኪችን ውስጥ ካሜራ የለም። ኦኬ ኪችን ውስጥ ካሜራ የለም። ምግብ ታበሲያለሽ። ሩዝ በፍሬ አይቆጠርም። ለነሱ ስታበሲ ለምን አንቺ አትበይም? ነው ጥያቄው። አልዳፈራትም። ይሄ አንቺ ችግር ነው። ሰው እየራበው ሴትዮዋ ሩዙን ትቆጥረዋለች ብሎ ሳይበላ አይቀርም። ለቪዲዮ ጊዜ ሳትፈሪ ቪዲዮ እየሰራሽ ለምግብ ጊዜ አልበላም ካልሽ ይሄ እኮ አንቺ ነው ችግሩ ማሪ። እውነት ነው እሱ። ልክ ነሽ። ልክ ሊሆን ይችላል፣ ግን ከመፍራት አንጻር ነው፣ ሌላ ነገር አይደለም። ያው እንዳልኩሽ ኪችኑ ላይ ካሜራ የለም፣ ግን እዚህ ላይ ነው በቃ የማሳልፈውን ነገር ቪዲዮ እየሰራው የምለቀው ኪችን ላይ ሆኜ ነው። ምናልባት ገብተሽ እንድታይ ትችያለሽ። እንደዛ ነው ነገሩ። አይኔ ገብቻ ላይ የማክሰፕት ኢንቫይት ሳረገሽ ብቻ ነው በየስንት ደቂቃው ቪዲዮ ትፖስቻለሽ ምናምን የሚለውን እኔ ያላየሁም። እኔ ጀስት
ኢንቫይት ሳረግሽ ነው እንትንሽ ነው ያየሁት። እሺ አመት ከ2 ወር በሙሉ ያለ ምግብ ነው እየኖርሽ ያለሽው? ኧረ እንደዛ ማለት አይደለም። ሰው ሳይበላ እንዴት ይኖራል? ግን ያው ከነሱም የተረፈ ትራፊም ከሆነ ሊሆን ይችላል። ከቀረ ደግሞ ወተት ሰርቄ እጠጣለሁ። ወተት ሰርቄ ክብስ ከነሱ አይቼ ወተቱን ሳትፈሪ ከሰረቅሽ ለምንድን ነው ከምታበሲው ምግብ ላይ ቀንሰሽ መብላት የፈራሹ? ትቆጣኛለች በማለት አልደፈራትም። እንደዚህ የተቀመጠ ምግብም ካለ አልልም፣ ግን ከመረጥም ተነሳ ነው። ዳቦና ወተት ቆይ 1 ሰከንድ፣ ይሄ ምግብ ነው። ዳቦና ወተቱን ሳትፈሪ ሰርቀሽ ከበላሽ፣ ሩዙን፣ ስጋውን፣ ዶሮን ስታበሲላቸው ትንሽዬ ሰርቀሽ ብትበይስ? ያው እኮ ነው። ወተት የሚሰርቅ ሰው ሩዝ መስረቅ ለምን ይፈራል? ያው እኮ ነው። የበሰለ ምግብ አይቆጠር በፍሬ። አንቺ እንደምታስበው ለምሳሌ ተቀቅሎ የተቀመጠ ድስት ላይ በስነ ስርዓት ነው የሚቀመጠው አይደለ? ማለት የተቀነሰ በጭልፋ አንስተሽ ቀነሰሽ የምትወስጁና እንደዚሁ እንዳለ ያስታውቃል አይደለ? ለምሳሌ የሆነ ምግብ ሰራሽ በጭልፋ አንስተሽ ካነሳሹ የሆነ ነገር ያንን ከመቆየሽ እንደወሰደ ያስታውቃል። ላመጣሽ ቢሮ ደውለሽ ተናግረሻል? ምግብ እጥረት አለብኝ ቤት ውስጥ ብለሽ ዝዙ ተያየችኝ ነው ለእናቷ ልታትነግር ማፍሸሽ የላ በጂብ ላመጣሽ ኤጀንሲ ቢሮ ተናግረሻል ምግብ እጥረት እንዳለ? አይ አልነገርኩም። ስልካቸው እኔ ጋር አለ፣ የነሱ ኤጀንሲው ቁጥር እኔ ጋር አለ። ግን ስልክ ለነሱ ለመደወል ስልኩ የለኝም እኔ ጋር። ከእንደገና ደግሞ እሷን ደውይልኝ ብያት ነበረ። ማንን? ለኤጀንሲው ወይም ላመጣኝ ኤጀንሲ ደውይልኝ ብያት ያለችኝ ምንድነው፣ እኔ መደወል አልፈልግም፣ ደውዬ አናግራቸዋለሁ፣ አንቺን ግን መሸኘት አልፈልግም ያለችኝ። አይ አይደለም፣ አንቺ ራስሽ መንገር አለብሽ ችግሩን። መደምማ አትነግርልሽም። አንቺ ራስሽ ለኤጀንሲው ችግሩን ዩኒፎርምሽ ላይ ባለው ቁጥር ደውለሽ ላመጣሽ ቢሮ እዚህ ቤት የምግብ እጥረት አለ ብለሽ ነግረሻቸዋል? የለም አልነገርኩም። እኔ አልነገርኩም። ስልክ የለም። እኔ ማለት ለመደወል ለነሱ የነሱ ስልክ አለኝ እኔ ጋር። ግን እንትኑ ይሄ ቁጥሩ እኔ ለመደወል ለነሱ ጋር ቢያንስ እኔ ጋር ሲም ካርድ መኖር አለበት አይደለ? ሲም ካርድ ይሄ ያወጣችልኝ እኔ ብር ሰጥቻት ያወጣችልኝ እሷ ናት። ግን ስልኩን አሁን ብትደውይ ሌላ ሰው ነው የሚያነሳው፣ አይሰራም እኔ ጋር ነው አይደለም። ቀጥታ እኮ አይደለም የምልሽ፣ በዋትሳፕ ቢሮውን አናግረሻል? የኔ ጥያቄ አላናገርኩም። እንደዛ እንደሚሰራ አላውቅም። ቀጥታ እኔ አልደወልኩም። ቀጥታ እንደሚደወል ነው ያወቁ ማስበው። ቀጥታ ብቻ እንደሚደወለው ሲዎች በዋትሳፕ ነው ፓስፖርት ኮፒ የሚላክላቸው፣ ሎኬሽን የሚላክላቸውና ችግር ላይ ያለ ሰራተኛቸውን ሄደው የሚያመጡት። ስለዚህ ለኤጀንሲ ካልተናገርሽ አሁን ለእኔ ዋትሳፕ ላይ ፓስፖርት ኮፒሽን፣ የኤጀንሲሽን ስልክ ትልክልኛለሽ፣ እኔ ቢሮሽን አናግራለሁ። ፓስፖርት ኮፒ እኔ ጋር የለም። ፓስፖርት ኦሪጂናል እሷ ጋር ያለው ሁሉም ነገር ኦሪጂናል አያስፈልግም። እንትን ፓስፖርት ኮፒ ከቤተሰቦችሽ ታስልኪና ትልኪልኛለሽ ለእኔ። እኔ ኤጀንሲውን አናግርና ኤጀንሲው ችግርሽን ካልፈታልሽ ኤምባሲ ያመለክትልሻለሁ። እሺ እኔ የምፈልገው ምንድነው ምግብም ሳይሆን በቃ ሰላም እንድትሰጠኝ ነው። በየቀኑ በጣም እየተሳቀኩ ነው። ቤት ትቀየሪያለሽ ማሪ። ምግብ ካልሆነ ችግርሽ፣ ሰላም ከሆነ ሰላም ከሌለ ሴትዮዋ ጋር ቢሮውን አናግርና ቢሮ ቤት እንዲቀይርሽ አደርግልሻለሁ። እሺ ደስ ይለኛል። እንደውን ለመጥፋት እያመቻቸው ነበር። በጣም ከመፍራት የተነሳ ሰውን እያናገርኩ ነበር። አንቺ ካስጨረሽልኝ ደስ ይለኛል። ከጠፋሽማ ህገ ወጥ ትሆኛለሽ። አላማሽ መጀመሪያ መጥፋት ነው ማለት ነው። የምግብ እጥረት የለም ማለት ነው። ከጠፋሽ ችግርሽ እውነት እንዳልሆነ ለእኛ አረጋገጥሽልን። ገባሻ? እንደዚህ ጠፋሽ ኖ የእውነት የሁለት ልጆች እናት ከሆንሽ እውነት ህይወትሽን መቀየር ከሆነ አላማሽ ጠፍተሽ ህገ ወጥ ሳይሆን የምትሆኝው ቢሮ አለሽ። አመት ከ2 ወር በሙሉ የተቸገረ ሰው መጀመሪያ ዋትሳፕ እያለሽ ስማርትፎን እያለሽ ቲክቶክ እየተጠቀምሽ 110,000 ፎሎ እያለሽ ቢሮሽን አናግረሽ ችግርሽን መፍታት ትችይ ነበረ። አንቺ ግን ቢሮሽን ከማናገር ይልቅ ሰዎችን አበሾችን አናግረሽ ለመጥፋት ነው እያመቻቸሽ የነበረው። አየሽ፣ ለመጥፋት ጊዜ ሴም ካርዱ ሌላ ሰው ጋር ነው ምናምን የሚለው ነገር አልታየሽም። ቢሮሽ ጋር ደውለሽ ትክክለኛ እርዳታ የማግኘት ጊዜ ግን ሴም ካርዱን ሴትዮዋ ናት የገዛችን የሚለውን ነገር አመጣሽ። ታዲያ ሀበሾቹስ የምታናገራቸው ሀበሾቹስ? ትናንት ወዲያ ከእሷ ጋር በጣም ነበር የተጣላችኝ እና በልጅቷ ምክንያት ህፃን ልጅ አለች፣ የ8 ዓመት ልጅ ማለት ነው።
8 ዓመት ምናምን ነው እና ልጅቷ ያማታል። ታውቂያለሽ የእነሱ ልጆች አይስክሬም ምናምን በጣም ይወዳሉ ምናምን እና ደግሞ ልጅቷ ያው ሽንት ላይዋ ላይ ነው ምናምን የምትሸናው ማለት ነው ስልሽ ያው ስትተኛ ማታ ማታ ዳይፈር ምናምን አይደረግላትም ልጅቷ እና በዛ የተነሳ አንዳንዴ በጣም ያስላታል ምናምን እና ይሄ ቶንሲል ደግሞ በተደጋጋሚ ያማታል። ስለዚህ እኔ እስከ እዚህ በመጣው ሰዓት ታሳየኛለች ሁሌ ማለት ነው ይሄንን መድኃኒት ለልጄ ስጪ ሲያማት ብላ ማለት ነው። የትኩሳት ሌላ አለ ፓናዶል አለ። እንደገና ደግሞ ይሄ ሲያስላት ደግሞ የሚሰጥ ሌላ መድኃኒት አለ። እንደተለመደው ነው ሁሌ ማለት ነው። እና እሷ ቤት አልነበረችም። ልጅቷ ሲያማት ደውዬ ነገርኩኝ። ልጅቷ አሟታል እንደዚህ ብዬ ስነግራት እንግዲያውስ ታውቂ የለ አንስተሽ ይሄንን መድኃኒት 7 ላይ አድርገሽ ሽሮፑን ስጫት አለች። እሺ ብዬ እሷን ባለችው መሰረት ነው የሰጧት። ምንም ያረኳት ነገር የለም ሌላ። ልጅቷም እግዚአብሔር ይመስገን ደህና ናት ልጅቷም ማለት ነው። ግን አሁን ለልጄ ሌላ መድኃኒት ነው የሰጠሽው። ልጅቷ እየተጫወተች ነው። አሁንም ላሳይሽ እችላለሁ። ምንም ነገር የሆነችው ነገር የለም። ግን በልጅቷ ምክንያት በጣም በሌላ መድኃኒት ነው ለልጄ የሰጠሽው። አንገትሽን ነው ማስቆርጠው። ከዚህ በላይ ነው ስጋሽን ወደ ሀገር ቤት ማስልቀው። ማንም አይጠይቀኝም። ህጋዊ ነን እኛ ምንም ችግር የለውም ኖርማል ነው ያለች። በቃ የምታወራው ነገር በምንም ያላረፈው ለቢሮሽ አልተናገርሽም እኮ ነው ጥያቄ። ማሪ ሴም ካርድ እያለሽ ዋትስአፕ እያለሽ ከዩኒፎርምሽ ላይ ቁጥሩን አንስተሽ ለቢሮሽ እዚህ ቤት አልተስማማኝም ቀይሩኝ ለምን አላልሽም? አመት ከ2 ወሩ ሙሉ እኮ ነው የኔ ጥያቄ ማሪ። እኔ ሀሳቤ ቀጥታ እንደሚደወል ነው ቢሮ ማቀው እንጂ ይሄ ባሳብሽ ዋትስአፕ እንዳላቸው ነገር ለ17 የደረስኩት ይሄ ምን ያሳያል? ነፃነትሽን ያሳያል። ቤት ውስጥ ምን ያህል ነፃነት እንዳለሽ እየሄድሽ በየቤቱ ገስት ላይ መንጠልጠል እንደምትችይ፣ በየቤቱ ላይ እየሄድሽ ጊፍት መስጠት እንደምትችይ ምን ያህል ነፃነት እንዳለሽ ያሳያል። ስለዚህ ችግርሽ ምግብ ብቻ ነው ማለት ነው። ይህን ችግር ደግሞ እንዲፈታልሽ እኔ ለቢሮሽ እንዳመለክትልሽ ለበሬዱ ፎሎ ታርጌትና ሞዴሬተር ናት። ስልክ ቁጥርሽን ሰጫታልሽ። አሁን እኔ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ ታደርግልሽ ፓስፖርት ኮፒሽና የቢሮሽን ስልክ ትልክልኛለሽ። ከዛ ለቢሮሽ እኔ እቺ ሰራተኛ እናንተ ያመጣችኋት እንደዚህ ቤት የምትሰራው ምግብ እየተበደለች ነው፣ በዛ ላይ ሴትዮዋ ትጫናታለች፣ ሰላም የላትም፣ ስለዚህ እባካችሁ ቤት ቀይሯት ብዬ አመለክትልሻለሁ ለቢሮ። ሻው አይ በቃ የምታስፈራራኝ ነገር ብቻ ነው ማለት በሰላም ሰርቼ ሀገር